በጣም የሚደንቅ ታሪክ ነው። ተርፉበታላችሁ፣ አዳምጡት። በአንድ ወቅት አንድ ሰው የፈጣሪን ተአምር ለመመስከር ሩቅ አገር ለመሄድ ከተሳፋሪዎች ጋር በአውቶቡስ ጉዞ ይጀምራል። ጉዞ ከተጀመረ በኋላ ግን መንገድ ላይ አንድ ከተማ ውስጥ ተሳፋሪው በሙሉ ምሳ ለመብላት ይወርዳል። ከተሳፋሪዎቹ መካከልም አንዱ ወደ አንድ ምግብ ቤት ይሄድና ምሳውን ከበላ በኋላ ለመክፈል ቦርሳውን ሲፈልግ ያጠዋል። መሰረቁንም ከተረዳ በኋላ ለምግብ ቤት ባለቤቱ የደረሰበትን ስርቆት አስረድቶ በነበረበት ከተማ የሚያውቀው ዘመድ ስለነበር ገንዘብ አምጥቶ እንደሚከፍል ተናግሮ ገንዘብ ይዞ መጥቶ ይከፍልና ወደ አውቶቡሱ ሲሄድ አውቶቡሱ ለካ ጠብቆ የደረሰበትን ነገር ስላላወቀ ትቶት ሄዷል። ሰውየው ገንዘቡን ተዘርፎ አውቶቡስም ጥሎት መሄዱ እየገረመው ይሄ ፈተና ነው፣ ሰይጣን እፈር እኔ እንደሆነ ካገልግሎት አልቀርም ብሎ ብዙ ከተንከራተተ በኋላ በሌላ አውቶቡስ ተሳፍሮ ጉዞ ይጀምራል። በመንገድ ላይ አንድ ትልቅ ገደል ውስጥ የገባ አውቶቡስ ያያል። ከተሳፋሪዎችም የተረፈ ሰው አለመኖሩን ይመለከታል። ደነገጠ። በጣም አዝኖ እያለም ወርዶ አውቶቡስን በደንብ ሲያየው እርሱ ተሳፍሮባት የነበረችውና ጥላው የሄደችው አውቶቡስ መሆኗን ይረዳል። በጣም ገርሞት ለካ አውቶቡሱ ጥሎኝ ሄደው ለበጎ ነው በሚል ፈጣሪውን እያመሰገነ ጉዞ ይጀምራል። የሚያገለግልበት ቦታ ደርሶም ስለተደረገለት ነገር ለአንድ ሳምንት እዛው ፈጣሪውን ሲያመሰግን ሰንብቶ ወደ ቤቱ ሲመለስ መኖሪያ ቤቱ ድንኳን ተተክሎ ይመለከታል። ምን ተፈጥሮ ይሆን በሚል ጠጋ ብሎ ሲመለከት ለቅሶ ነው። ጎረቤቶቹ በሙሉ ደንግጠው እርሱን ሲያዩት ያያል። ሰውየው ማን ነው የሞተው ብሎ ይጠይቃል። እነርሱም አንተ ይሉታል። እርሱም እንዴት እኔማ ይኸዋለሁ አይደል ይላል። የእርሱን በሕይወት መምጣት የሰሙ ቤተሰቦችም ማመን አቅቷቸው እየመጡ ይጠመጠምበታል። ሐዘኑም ወደ ደስታ ይለወጣል። ሰውየውም ቤተሰቡም ጎረቤቱም ረጋ ብለው ስለተፈጠረው ሁኔታ ያወራሉ። ለካ አውቶቡሱ ሲገለበጥ አደጋው የከፋ ስለነበር የሰዎች ማንነት በመልክ መለየት ስላልተቻለ የሟቾች ኪስ ፖሊስ እየበረበረ ማንነታቸውን መለየት ሲጀምር የሰውየውንም የጠፋውን ቦርሳ አንዱ የሰረቀውና አንዱ ሟች ኪስ ውስጥ ይገኛል። ፖሊስም በመታወቂያው መሰረት ለሰውየው ቤተሰቦች መርዶ ይነገራል። ለቤተሰቡም በቤተ ክርስቲያን በተዘጋጀ አዲስ የመቃብር ቦታ ይቀብሩታል። ለካ ሰውየው ነው ተብሎ የተቀበረው ሌባ ነው። ሁሉም ሰው ይህን ሲሰማ ይገረማል። ከሰዎችም መካከል አንዷ ልጅ ያንተ አዲስ መቃብር የተቀበረው ሌባው ነው፣ አንተ መቃብር ላይ ሌባ አይቀበርም፣ ይውጣ ስትል ሰውየው አንድ አስገራሚ ነገር ተናገረ። አይሆንም፣ ሌባውን ወደዋለሁ፣ ሞቴን የወሰደልኝ ሞቴን የሰረቀልኝ ባለውለታዬ ነው። እርሱ ቦርሳዬን ሰርቆኝ ለምሳ መክፈያ ብር ፍለጋ ባልሄድ ኖሮ አውቶቡሱ አያመልጠኝም ነበር፣ እኔም ሟች ነበርኩ፣ አትንኩት ነበር ያለው። ፈጣሪ ሲፈቅድ ለካ ሞትም ይሰረቃል። አይገርምም? ነገር ሁሉ ለበጎ ነው። ሁሌም በመንገዱ ፈጣሪውን ያስቀደመ አያፍርም። ሪታ ገብረወልድ እንዳዘጋጀችው፣ በለጠ ሸቴ ዘሀገረ ኢትዮጵያ እንዳቀረበው